እሺ እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ትላንትና ምንም ዜና አልሰራሁላችሁም፣ ምክንያቱም ይህ የተኩስ አቁሙ ነገር ትንሽ በኢራን ተርም ነው ነገር ሁሉ የተጠናቀቀው እና አሜሪካ እና እስራኤል ምን ያህል አንጀታቸው ችሎ ይቆያሉ፣ ምን ያህል እስቲ ልጠብቅ ብዬ ነው። እና ታውቃላችሁ ተኩስ አቁሙ በሙሉ እንትን ያለው ኢራን ባቀረበችው 10 ነጥብ ላይ መሰረት ተደርጎ ነው። ፓኪስታን 5 ነጥቦችን አቅርባ ነበረ። በሱ አንስማማም አሉ ኢራኖች። አንቺ ኒውትራል ሆነሽ ነው ለማቅረብ የሞከርሽው፣ እኛ ደግሞ ጀስቲስ ነው ፍትህ ነው የምንፈልገው። 10 ነጥቦችን የውልሽ አሜሪካ በዚህ የምትስማማ ከሆነ ለ45 ቀን ቢሆን ተኩስ አቁም እናደርጋለን አለች፣ ኢራን ማለት ነው። አሜሪካ አፕሪል 6 ማለት ነው በቃ ምን ሲል በጎን ደግሞ ለእንትና ለፓኪስታን ማለት ነው ኖ እኛ ለ14 ቀን እንስማማለን፣ በ10 ነጥብ ላይ መሰረት አድርገን ለ10 ቀን እንስማማለን፣ በዚህ 10 ቀን ውስጥ ግን መነጋገር አለብን የሚል ነገር ተናገሩ። ፓኪስታን ድራማውን ሰራርታ ምን ብላ እባክዎት ትራምፕ ይህንን ይሄ መብራቶችን የኤሌክትሪክ ጣቢያዎችን ምኖችን እመታለሁ የሚለውን ነገር ለ2 ሳምንት ያዘግዩት እባክዎትን ብላ ድራማ ሰራች ነው እየተባለ ያለው። እና ትራምፕ ደግሞ ነው ማቆየትም አይደለም በቃ 10 ነጥቡን እቀበላለሁ ለ14 ቀን የሚያግባባ ነው፣ ለውይይት የሚበቃ ነው፣ በዛ ላይ እንናገር አሉ እና ተስማሙ። ምንድነው ትልቁ ነገር በ14 ቀኑ የተኩስ አቁም ማለት ነው ተርሞቹ በማን የበላይነት ነው ያለቀው የሚለው ነገር በኢራን የበላይነት ነው። ሆርሙዝን እንትን ትላለች፣ ገንዘብ ትቀበላለች 2 ሚሊዮን በ1 ሊትር $1 ነው፣ እንደዚህ ነው የሰማሁት፣ እንደዛ ነው። እና 2 ሚሊዮን እስከ 4 ሚሊዮን የምትቀበላለ። ከኦማን ጋር ነው የሚሰሩት። ኦማን ወደ ከ15 እስከ 20% ትካፈላለች ከሚገኘው ብር። 80 ኢራን 80% ያህል እና 10 ነጥቦች ከዚህ በፊት እንደነገርኳችሁ አሊ ላርጃኒ ያስቀምጧቸው የነበሩ 3ቱ መሰረታዊ ነገሮች ያካተቱ ዝርዝር ጉዳዮች ናቸው። እና ትራምፕ የዛለት ማታ ማለት ነው የነበረበት ውርጅብኝ ህዝቡ ነፍሰ ገዳይ አገር አጥፊ ምን ብለው ከ70 በላይ የሚሆኑ ሴናተሮች ኢምፒችመንት ልናደርግበት ይገባል፣ ይሄ ሰው ለኛ አይመጥንም፣ ለአሜሪካ አይሆንም ብለው ከእንትና ከፔንታጎን ጋር የነበረው የተለያየ በቃ መቃቃር በጣም እሱም አሜሪካ ኦልሞስት ምን እቺ ሀገር ናት የሆነ ጭራቅ መስላ ነበር ይዛል ሌሊት። የህዝቡ ስሜት ግን ሌላ ነበር። ህዝቡ ኢራን ላይ እንደዛ ነገር እንዲደርስ አይፈልግም፣ ምን አይፈልግም። አሁን ትራምፕ ማጣጣል ጀመረ። መጀመሪያ ማጣጥሎታል። በነገራችን ላይ ኢራን ይኸው ይህን 10 ነጥብ ነው የማቀርበው ስትል መጀመሪያ ሊያስፈራራት 90 ደቂቃ እስከሚቀረው ድረስ ለማስፈራራት ብለው በቃ ኦኬ ትንሽ ደህና ነው ግን ብዙም አይረባም ብሎት ነበር። አሁን ተኩስ አቁም ከተካሄደ ምን ካለ በኋላ ደግሞ እኛ 10 ነጥቡ የሚመለከተን ነገር የለም፣ እንደውም ወታደሮቻችን እዛ አካባቢ ነው እንዲህ ነው፣ እንደውም ነገ ድርድር ማታደርግ ከሆነ ምንም ማታደርግ ከሆነ እንዲህ ዶጋመድ ነው የምናደርጋት፣ በቃ ያልነውን እንፈጽማለን ማለት ጀመረ። ምንድነው አሁን ይሄ ምንድነው ብላችሁ የምትረዱት? በቃ አሁን ፕሮፓጋንዳ ነው፣ ሚዲያ ነው። በቃ ኢራን ደግሞ ይህን ትረዷለች። አሜሪካ እንደምንም ብላ ማለት ነው እውነት ለመናገር እንደምንም ብላ ተኩስ አቁም አካሄዳለች፣ እንደምንም መተኮስ አቁማለች። ከዚህ ጦርነት ባትወጣም የሆነ ፋታ በቃ የአሜሪካ ህዝብ አቁም እያለው ነበረ። ለምን ገባ ለምን ምናችን ነው እያለ አሁን ልግባ ይላሉ የሚለው ጥያቄ ነው። በቃ አሁን እንደሚዝተው እንደሚያወራው ይገባሉ ወይ ትንሽ መተኮስ ይጀምራሉ ወይ ብትሉ በነ ኳታር በነ ዩናይትድ አረብ ኤምሬት በነ ባህሬን በነ ኩዌት ምናልባት በእነሱ ወታደሮች በእነሱ ድሮኖች አማካኝነት የሚተኩሰው ነገር ካለ አዱ ነው እንጂ ይገባሉ ወይ እንደዛ አይነት ፉከራና ሽለላ
አገር የማጥፋት ህዝብን የማጥፋት ነገር እንትን ወሬ ውስጥ ይገባሉ። አዱ ነው እኔ ማለት ነው። ሊገባ ይችላል ሰውዬው በሽተኛ አይደለም፣ ግን የሆነ ነገር አለበትና ይገባሉ። አሁን እንደሚፎክረው የውልሽ ወታደሮቻችን እዚህ ናቸው የውላችሁ ይላል። ግን ይሄ በጣም ከፍተኛ የሆነ ፉከራ ነው። አሁንም እየተከራከረ ያለው ኢራንን ወደዚህ ድርድር ያመጣናት እኛ ልንመታት የምርም ልናወድ ማፈልገን ሳይሆን በቃ የኛ ከፍተኛ የሆነ ጫና ፈርታ ነው የመጣችው። ሰው ጫናችን ሰርተዋል ብሎ ያምናል። ኢራን አልተቀበለችም። በነገራችን ጫናም አይደለም ህዝቡ ወጥቶ ምን ሆኖ ሁሉ ተዘጋጅቶ ከፈለክ ምታን ብለው በቃ ወደዛ ውስጥ እንዳስገቡት ሁላችንም እናውቃለን። እና አሁን ኢራን ቁልፉ በእጇ ነው፣ ሁሉ ነገር በእጇ ነው። ያ በኢራን ውስጥ ያለ ነገር በቃ ናሬቲቭ እየመራች ያለችው እሷ ናት። የተኩስ አቁሙን በበላይነት እየመራች ወይንም የእሷ ናሬቲቭ የሚገዛው ተኩስ አቁም ነው። ነገሮች በሙሉ በቃ በእሷ ሳይድ ናቸው። ይህንን አልፈለጉም፣ አሜሪካና እስራኤል አልፈለጉም። በእኛ ተርም ነው ነገሮች መቋጨት ያለባቸው። ይሄ ነገር ማብቃት ያለበት እኛ በምንሰጠው ዳይሬክሽን ነው ብለው ነው የሚያስቡት። እስራኤል ላለፈው አንድ ወር ውስጥ ማለት ነው ከሂዝቦላ ጋር ወታደር ለወታደር ገጥመዋል። ይሄ ሊታና ሪቨር ነው ምናምን የሚባለው ድረስ ለመያዝ ነው። ፈቅ ማለት አልቻሉም። በየቀኑ ይገባሉ እየቆሰሉ እነሱም ያቆስላሉ፣ እየተመለሱ ምን እያሉ ፈቅ ማለት አልቻሉም። ከማን ጋር? ወታደር ለወታደር። ከኢራን ጋር ተኩስ አቁም ሲደረግ ወታደር ለወታደር ሳይሆን ልክ ጋዛ ላይ እንደተፈጸመው የሂዝቦላን እንትን እየደገፋችሁ እያበላችሁ እያጠጣችሁ ያላችሁት እናንተ ናችሁ በሚል ህዝብ ላይ ተነሱ። አሁን በዚህ ሰሞን በዚህ 2 ቀን ምናምን ሊባኖስ አካባቢ ያለው ረብሻ አጠቃላይ ሽብር ምንድን ነው? ከሂዝቦላ ወታደሮች ጋር የሚደረግ ጦርነት ሳይሆን ከህዝብ ጋር ህዝብ ላይ በቃ የሆነ እንደዚህ አይነት ነገር ስለሆነ የተለየው ማለት ነው። እና እንደምታውቁት እስራኤል ሂዝቦላን ልትመታ የገባችው እሱን ልጨርስና በኩርዶች በኩል ሆነን ከአሜሪካ ጋር የመሬት እንትን ዘመቻ እናደርጋለን በሚል ነበረ። ሂዝቦላም ቦታውን አልለቀቀም፣ ኩርዶችም የሸንበቆ ምርኩዝ ነው የሆኑት፣ አልተሳካላቸውም። እና አሁን ኢራን በዚህ እንትን እስራኤል በዚህ ተርም መጨረስ አትፈልግም። ኦልሞስት ምን አተረፈች? መሬት ነው የሚፈልጉት። አትሊስት ሊባኖስን መያዝ ይፈልጋሉ። አትሊስት ብዙ የሆነ መሬት በቃ ይህን ጦርነት ሰበብ አድርገው የሆነ አይነት ኪሎ ሜትር በቃ በጸጥታ ክልል ስም መያዝ ይፈልጋሉ፣ ምንም ሳያሳቁ ማለት ነው። አሜሪካ ተነጠላ ስትወጣ ጭንቀት ነው የሆነባቸው። ከዛ በኋላ ክደት ነው። የፓኪስታኑ መሪ ጦርነት ይሄ የተኩስ አቁም ሁሉንም ያካትታል፣ የየመኑንም የሂዝቦላም ሁሉንም ያካትታል ብሎ አወጇል። ነው እኛን አካትተንም አሉ። ቢገቡ እስራኤሎች ማለት ነው በቃ እሺ ተቀብለናል ቢሉ ለራሳቸው የሚያስቡት እጅ እንደመስጠት ነው በቃ። ምክንያቱም የመንግስት ለውጥ እናካሄዳለን፣ ኢራን የሚባል መንግስት አይኖርም፣ እንዲህ የሚባል ነገር ያ ሁሉ ነገር ሰርተው ብለው አሜሪካ የምታህል ሀገር እዚህ ውስጥ አምጥተው ያለምንም ነገር ማለት ሲወጡ ይህ ሽንፈት ነው። አልተቀበሉትም። ግን ውጤቱን አሁን እናያለን። እመጣለሁ እስቲ